በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ ዘአምን ወተማሐፀን ክህደከ ሰይጣን በቅድመ ዛቲ እሜ ቅድስት ቤተ ክርስቲያን እንተ ይእቲ ስምዔ ማርያም ጽዮን ለዓለመ ዓለም ነአኩተከ እግዚኦ ንሴብሐከ ንባርከከ እግዚኦ ነተአመነከ ንገኒ ለከ እግዚኦ ንትቀነይ ለስምከ ቅዱስ ንሰግድ ለከ ኦ ዘለከ ይሰግድ ኩሉ ብርክ ወለከ ይትቀነይ ኩሉ ልሳን አንተ ውእቱ አምላከ አማልክት ወእግዚአ አጋዕዝት ወንጉሰ ነገሥት አምላከ አንተ ለኩሉ ዘሥጋ ወለኩላ ዘነፍስ ወነጽየውዐከ በከመ መሃረነ ቅዱስ ወልድከ እንዘ ይብል አንትሙሰ ሶበ ትጼልዩ ከመዝ በሉ ሰላም ለኪ እንዘ ንሰግድ ንብለኪ ማርያም ምነ ናስተበኩዐኪ እምአርዌነ አዊተ ማኅፀነ ብኪ በእንተ ሐና እምኪ ወኢያቄም አቡኪ ማኅበረነ ዮም ድንግል ባርኪ ወትቤ ማርያም ተአብዮ ነፍሴ ለእግዚአብሔር ወተትሐሰይ መንፈሴ በአምላኪ ወመድኃኒየ እስመሬ ሕማማ ላመቱ ናሆም ኢዝየሰ ያስተበጽኡኒ ኩሉ ትውልድ እስመ ገብረ ሊተ ኃይለ አብያተ ወቅዱስ ስሙ ወሳይሉ ለትውልደ ትውልድ ለእለ ይፈርህዎ ገብረ ኃይለ ምድራይቱ ወዘረዎሙ ለእለ ይአብዩ ህሊና ልቦሙ ወነሰቶሙ ለኃያላን እመናብርቲሆሙ አዕበዮሙ ለትሑታን ወአጽገቦሙ በረከቱ ለርሁባን ወፈነዎሙ ወራቆሙ ለብዑላን ወተወክፎ ለእስራኤል ቁልኤሁ ተዘከረ ሳሩ ዘይቤሎሙ ለአበዊነ ለአብርሃም ወለዘሩ እስከ ለዓለም ማርያም ንጽሕት ድንግል ወላዲተ አምላክ ማእምንት ሰአሊተ ምሕረት ለወልደ ሰብ ሰአሊ ለነ ኀበ ክርስቶስ ወልድኪ ይስረይ ኃጢአተነ ሰአሊ ለነ ቅድስት መኑ ጽያና አፈ ውዳሴኪ ዘአረረ ወመኑ ዘጸግበ ገቢሮ ድራረ ተአምረኪ ህብስተ ወስብሐተኪ መዓረ ረሲ ሊተ ንባቤ ውስተ አፈ ኩሉ ወከረ ዘይፌውስ ደዌ ወያነጽህ ኖረ እማምላክ ወላዲተ አምላክ ለቅዱስ ኤፍሬም ለቅዱስ ያሬድ ለአባ ሕርያቆስ ለአባ ጊዮርጊስ ምስጢሩን ጥበቡን እንዲገልጥላቸው ያማለርሽ እኛንም አማልጅን ከልጅሽ ከወዳጅ ከማንያንም የቸርነቱን ስራ እንዲሰራልን ያረፈ ህሊና ያረፈ አይምሮ ያለኝ ይበቃኛል ብሎ አመስግኖ የሚኖር ሃይማኖታዊ ህሊና መንፈሳዊ ልቡና እንዲያድለን አማልጅን። ጌታችን መድኃኒታችን ኢየሱስ ክርስቶስ ሆይ ስለ እናትህ ስለ ቅድስት ድንግል ማርያም ሳያርፉ ሳያንቀላፉ ስለሚያገለግሉ ቅዱሳን መላእክት ታርደው ነደው ተገፈው ተገርፈው ተርበው ተጠምተው በምድር ስላገለገሉ ጻድቃን ሰማዕታት ቅዱሳን ስትል ጩኸታችንን ስማ፣ ልመናችንን አዳምጥ፣ እንባችንን አብስ። ለሀገራችን ለህዝባችን ለቤተሰባችን እውነተኛውን ሰላምህን ስጠን። ከእናትህ እቅፍ ከመስቀልህ ስር ከመላእክት ጥበቃ አትለየን። ነበሩ ከመባል ሰውረን። ከጸናች ከቀናች ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን አታፈናቅለል፣ ከማተባችን አትንቀለል። በሃይማኖት አጽናን፣ በምግባር አጽናን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ የታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ጸልዪ ወሰአሊ ለነ ምሕረተ ሀበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ምስጢሩን ጥበቡን ይግለጥልን። ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰኑይ። ይህን መጽሐፍ ኤፍሬም ሶርያዊ ኤፍሬም ለባሃዊ ተናግሮታል። ሶርያዊ በሀገሩ ለባሃዊ በተግባሩ ያሰኛል። ጥንተ ነገሩስ እንደምን ነው ቢሉ ይህ ቅዱስ ኤፍሬም የያዕቆብ ዘንጽቢን ደቀ መዝሙር ነው። የያዕቆብ ዘንጽቢንም ቁጥሩ ከሰለስቱ ምዕት ነው። ላውግዞተ አርዮስ በ325 በዘመነ ቆስጠንጢኖስ ኒቅያ ሲሄድ አስከትሎት ሄዷል። አርዮስን አውግዘው ለይተው ሃይማኖትን መልሰው አጽንተው ተመልሰው ካደሩበት ቦታ ራእይ ያያል። አምደ ብርሃን ተተክሎ ከምድር እስከ ጠፈር ደርሶ ብርሃኑ ባለም መልቶ ያያል። ጌታዬ ራእዩን እንደገለጥክልኝ ደገኛ ምስጢሩን ግለጥልኝ ብሎ ወደ እግዚአብሔር ቢያመለክት በእንዲህ ያለ አርአያ ምሳሌ ያየኸው ባስልዮስ ዘቂሳርያ ነው። አምድ ብሩህ ነው፣ እሱም የምእመናንን ልቡና በትምህርቱ ያበራልና። አምድ ጽኑ ነው፣ እሱም በትምህርቱ የምእመናንን ልቡና ያጸናልና ነው። ይህም ባስልዮስ ቁጥሩ ከሰለስቱ ምዕት ነው። የቀረበት ምክንያት አልታወቀም። አንደኛ በደዌ በበሽታ ምክንያት፣ ሁለተኛ በእርግና በእርጅና ምክንያት፣ ሶስተኛ በርህቀተ ሀገር በሀገር መራቅ፣ አራተኛ ደርሶም ተመልሷል ቢሉ የቀረበት ምክንያት አልታወቀም። እሱም ስንኳን መምህርን ማናቸውን ቢሆን ካወጡበት ቦታ ሳያደርሱ መሄድ ጥሩ ስርዓት አይደለምና መምህሩን ካወጣበት መልሶ
ስለ ሶስት ነገር ይሄዳል። አንደኛ በእንዲህ ያለ አርአያ ያየው ሰው ስጋዊ ይሁን መንፈሳዊ አይቶ ለመርዳት፣ ሁለተኛ ከእንዲህ ያለ ሰው ጋር ቢጨዋወቱ ብዙ ምስጢር ይገኛል ብሎ፣ ሶስተኛ በዓይን ያዩትን በጆሮ ሰምቶ ማረጋገጥ መረዳት ይገባል ብሎ ነው። በሄደም ጊዜ እንዳሰበ ሆኖ አላገኘውም። ኩፌት ደፍቶ ኩፋር ጠምጥሞ ካባ ላንቃ ለብሶ በወርቅ አትሮንስ ገበታው የወርቅ ወንጌል አዘርግቶ መያዣውን ቢያዩ የወርቅ መነሳንሱ የሐር ጭራ ይዞ ጉባኤ ሰርቶ ምእመናንን አብዝቶ ሲያስተምር አገኘው። ወታዘቦ ልቡ ለኤፍሬም ከመስጋዊ ውእቱ ይላል። እኔ በእንዲህ ያለ አርአያ ሳየው መንፈሳዊ መስሎኝ ለካ ስጋዊ ነውሳ ወይስ ለመንፈስ ቅዱስ ሁለት ግብር አለው? እስመ ጥበባት ይትከሰታ ለትሑታን ወአኮ ለእቡያን ይላል። እነሱንም ወይሬዩ ነፍስቶሙ ከመ መንፈስ እንተ ሀለፈት ይላቸዋል። ሰሎሞንም እስመ ውስተ ምይንት ነፍስ ይተሐድር ጥበብ ወይትበው ውስተ ሥጋ ዘቅኑይ ለኃጢአት ይላል። ለመንፈስ ቅዱስ ሁለት ግብር ይኖር አለውን ብሎ ይህን ሲያወጣ ሲያወርድ አምስት ነገር አይቶ ይረዳል። መጀመሪያ መንፈስ ቅዱስ በአምሳለ ርግብ በርግብ አምሳል ወርዶ በራሱ ላይ ሲቀመጥበት አይቷል። ሁለተኛ ነጸብራቀ እሳት ካፉ እየወጣ ምእመናንን ሲዋሃዳቸው አይቷል። ይሄም ትምህርቱ ነው። ሶስተኛ ተሐዋሰያን ነፍሳት ከልብሱ ላይ ሲያርፉ እሳት እንደገባ ጅማት ርር ኩምትር እያሉ ሲወርቁ አይቷል። በዚህም እንቃወማለን የሚሉ አሉ። በሱ ግን ነገሩ አይፈርስበትም፣ ለከወይነ እሳት ደርሶ ነበርና። አራተኛ ከአራቱ ማዕዝነ ቤተ መቅደስ በአንዱ ቁሞላችኋል። ኤፍሬም ሶርያዊ፣ ኤፍሬም ለባሃዊ ብላችሁ ጠርታችሁ አምጡ ብሎ መልእክተኞች ልኮ አስወስዶታል። እሱም እጹብ እያለ እያደነቀ ይሄዳል። ስሜን ያውቅ በስሜ ኤፍሬም፣ ስራዬን ያውቅ በስራዬ፣ ሀገሬን ያውቅ በሀገሬ አስጠራኝ ብሎ እጹብ እያለ እያደነቀ ይሄዳል። ሄዶም ለአንድ ሰዓት ያህል ባስተርጓሚ ሲጨዋወቱ ቆዩ። እሱም ነገሩ ባይከተትለት ምስጢሩ ባይረዳው አባቴ ነገሩ አልተከተተልኝም፣ ምስጢሩ አልተረዳኝም፣ ያንተ ቋንቋ ለእኔ የኔ ቋንቋ ለአንተ እንዲገለጥልን ወደ እግዚአብሔር አመልክት አለው። ወደ እግዚአብሔር ቢያመለክት የቅዱስ ባስልዮስ ቋንቋ ጽር ነው ለቅዱስ ኤፍሬም፣ የቅዱስ ኤፍሬም ቋንቋ ሱርስት ነው ለቅዱስ ባስልዮስ ተገልጦላቸው በደገኛው እበያተ እግዚአብሔርን ምስጢራተ እግዚአብሔርን ሲጨዋወቱ ቆይተው እንግዲህ አሰናብተይ ልሂድ አለው። መንፈስ ቅዱስ አነሳስቶ ያመጣህ መች ልትሄድ ነው? ከዚህ ልትኖር ነው እንጂ ብሎ ህዝባዊ ነው ቢሉ ድቁና፣ ዲያቆን ነው ቢሉ ቅስና ሹሞ ከሀገረ ስብከቱ ከፍሎ ሰጥቶ በዛ አኑሮታል ነው። አምስተኛ ወነበረት አሐቲ ብእሲት ዘእማዝማደ ነገሥት ዘብዙ ኃጢአታ ይላታል። ከነገሥታት ወገን የምትሆን ኃጢአቷ የበዛ አንዲት ሴት ነበረች። የዕለት ዕለት ኃጢአቷን እየጻፈች ታኖረው ነበረ። ስለምን ቢሉ ተዘንግቶ ተረስቶ እንዳይቀር፣ አንድም ቢበዛባት ከብዛቱ የተነሳ ስንክሳር አከለ ወስዳ ለቅዱስ ባስልዮስ አባቴ በዚህ ያለው ኃጢአትሽ ይደምሰስልሽ ይፋቅልሽ በለኝ አለችው። ይፋቅልሽ አላት። ብትገልጥ አንዲት ቀርታ ዘጽብት ለነቢብ ለነጊርም ይላታል። ይልቁንስ ሳስባት የምታስጨንቀኝ ልናገራት የምታሳፈረኝ ይህችሳ አለችው። ይህስ ለልጄ ለኤፍሬም ነው እንጂ ለእኔ አይቻለኝም አላት። አሁን እንዲህ ማለቱ ለሱ የማይቻለው ለቅዱስ ኤፍሬም የሚቻለው ሆኖ አይደለም። ቅዱሳን ከራሳቸው ክብር ይልቅ የወንድማቸውን ክብር ይወዳሉ። እነሱ ከሚከብሩ ወንድማቸው ቢከብር ይወዳሉና ነው። አንድም ስትሄድ ስትመጣ ድካም ያለበት ነውና በፈሊጥ ቀኖና ለመስጠት ነው። ሄዳ ቅዱስ ኤፍሬምን ይቺ ኃጢአትሽ ትፋቅልሽ በለኝ አለችው። አባቴ ትሕትና ልማዱ ነውና እንዲህ አለሽ እንጂ ለሱ ለሊቀ ካህናቱ ለሊቀ ጳጳሳቱ ያልሆነ ለእኔ ለተራው ሰው ይሆናል ብለሽ ነው? ሂጂና ለሱ ስጪው አላት። ስትሄጂ ግን እንደ ቀድሞ በሕይወተ ሥጋ አታገኙም። ሙቶ ካህናት ባጎበር ወደ ቤተ መቅደስ ሊቀብሩ ሲወስዱት ትደርሻለሽ።
ሳትጠራጠሪ ባጎበሩ ላይ ጣዩ ይፋቅልሻል ብሎታል። ብትሄድ እንዳላት ሙቶ ካህናት ሊቀብሩ ባጎበር ወደ ቤተ መቅደስ ይዘው ሲሄዱ ደረሰች። ሳትጠራጠር በሕይወትከ መምህርየ አንተ ወድኅረ ሞትከ መምህርየ አንተ ብላ በአስከሬኑ ላይ ጣለችው። ተፍቆላታል። ስእለተ አሐቲ ብእሲት አመ ባስልዮስ ተወክፈ ደምሰሰ በሕይወቱ ዘኃጣውኢሃ መጽሐፈ ወድኅረ ሞቱሰ አሐደ ዘተርፈ እንድል ደራሲ ነው። ስምዖን ዘአምድ የያዕቆብ ዘንጽቢን ደቀ መዝሙር ነው። ባንድ ሲማሩ አድገዋል። ተሾመ ብሎታልና እንኳን ደስ ያለህ ለማለት ቢሄድ ሰላም ለኪ ኦ እግዝእትየ ቅድስት ድንግል እያለ ሲያስተምር አገኘው። ሰላም ለኪ ኦ ቅድስት ድንግል ነው እንጂ እግዝእትየን ከወዴት አመጣኸው አለው። ምን ነው ነግሮን አለው። አልነገረንም ብለው ተከራከሩ። ይመስክር ተባብለው ከመቃብሩ ሄደው መስክርልን አሉት። እሱም ተነስቶ 10 ጣቶቹ እንደ ፋና እያበሩ በሕይወቴ እብለኪ ከመ ስምዖን ዘአምድ ሰላም ለኪ ኦ ቅድስት ድንግል ወድኅረ ሞትየሰ ኩሎሙ አይጽምቴ ወህዋሳቴ ይዌድሱኪ ወይብሉኪ ኦ እግዝእትየ ቅድስት ድንግል ብሎ መስክሮላቸው አርፏል። ይህም የቅዱስ ኤፍሬምን ደግነት ያመለክታል። በሕይወተ ሥጋ እያለ በአጸደ ነፍስ የሚያመሰግነው ምስጋና ተገልጦለት መናገር ነው። ኤፍሬም ሶርያዊ ያለው እስከዚህ ድረስ ነው። ኤፍሬም ለባህዊ ያለውን ከዚህ ቀጥሎ ያመጣል። ሞ ብርሌ፣ መርጠብ፣ ብርጭቆ፣ ኩስ፣ ካቦ እየሰራ ለዕለት ጉርሱ እያስቀረ ያንን ለነዳያን ይመጸውተው ነበረ። ሲመጸውተውም በጻድቃን በመላእክት በሰማዕታት በቅዱሳን ስም አይመጸውተውም ነበር። በእመቤታችን ስም ብቻ ይመጸውተው ነበር። ምን ነው እነሱን ንቋቸው አጥቅቷቸው ነው ቢሉ ንቋቸውም አጥቅቷቸውም አይደለም። የእመቤታችን ፍቅሯ ቢያሳሳው ባያዳርሰው ነው እንጂ ከፍቅሩም ጽናት የተነሳ ከሉቃስ ወንጌል ወበሳድስንና ጸሎተ እግዝእትነ ማርያምን አውጥቶ በዕድሜዋ ልክ 64 ጊዜ ይደግመው ነበረ። ከፍቅሩም ጽናት የተነሳ የእመቤቴ ምስጋናዋ እንደ ሰማይ ኮከብ እንደ ባሕር አሸዋ የእመቤቴ ምስጋናዋ እንደ ሰማይ ኮከብ እንደ ባሕር አሸዋ በስቶልኝ እንደ ምግብ እንደ እህል እንደ ውሃ በልቼው ጠጥቼው ተመግቤው እንደ ልብስ ተጎናጽፌው እያለ ይመኝ ነበር። መንፈስ ቅዱስም የተመኙትን መግለጥ ልማዱ ነውና ገልጦለት 1000 ድርሰት ደርሷል ነው። ዕለቱ ሰኞ፣ ጊዜው ነግ ነው። በዚህ ዕለት የቀደመ ተግባሩን ጨርሶ ከመካነ ግብሩ ከሥራ ቦታው ተቀምጦ ሳለ እመቤታችን ትመጣለች። የብርሃን ድንኳን ይተከላል። የብርሃን ዙፋን ይነጸፋል። የብርሃን ድባብ ይዘረጋል። በዛ ላይ ሆና ሰላም ለከ ኦ ፍቁሬ ኤፍሬም ወፍቁረ ወልዴ ትለዋለች። እሱም እጅ ነስቶ አደግድጎ ታጥቆ ይቆማል። ወድሰኒ ትለዋለች። በይነምንት እክል ወድሶተኪ ኢ ሰማያውያን ወይ ምድራውያን፣ ሰማያውያን መላእክት ምድራውያን ጻድቃን ሰማዕታት አንቺን ማመስገን የማይቻላቸው ለእኔ እንደምን ይቻለኛል ይላታል። በከመ አለበወከ መንፈስ ቅዱስ ተናገር አለችው። በተረታችበት ረታችበት፣ በተረቱበት ይረቱበት እንዲሉ በሉቃስ ወንጌል ቅዱስ ገብርኤል መጥቶ ትጸንሻለች ትወልጃለች ሲላት እፎኑ ይከውነኒ እንዘ ይአምር ብሴ፣ ወንድ ሳላውቅ እንደምን ይሆንልኛል ብላ ተከራከረችው። ቅዱስ ገብርኤልም እስመ አልቦ ነገር ዘይሳነው ለእግዚአብሔር የሚሳነው ነገር የለም ብሎ ረቷት ነበርና እሷ በተረታችበት ቅዱስ ኤፍሬምን ረታችበት ማለት ነው። መንፈስ ቅዱስማ ስንኳን እኔን አይባን እፀውን እንጨቱን ድንጋዩን ያናግራልና አያናግረኝም እላለሁ ብሎ ባረክኒ ይላታል። እሷም በረከተ ወልዴ ወአቡሁ ወመንፈስ ቅዱስ ይህድር በላዕሌከ፣ የልጄ የወልድ የባሕርይ ሕይወቱ የአብ የባሕርይ አባቱ የአብ የባሕርይ ሕይወቱ የመንፈስ ቅዱስ በረከት ይደርብህ ብላ በያዘችው መስቀል ባርከዋለች። እሱም ተባርኮ ምስጋናዋን ይጀምራል። ሲያመሰግናትም ደቀ መዝሙር ቅኔ ቆጥሮ እንዲቀኝ ድርሰት አስቦ እንዲጽፍ አይደለም። ትጉህ ደቀ መዝሙር ያጠናውን ቀለም በመምህሩ ፊት ሰተት አድርጎ እንዲያደርስ ሰተት አድርጋ አስደርሰዋለች። ስታስደርሰውም በሰባቱ ዕለታት ከፍላ አስደርሰዋለች። ስለምን ቢሉ እመቤታችን በሰባቱ ዕለታት መመስገን ፈቃዷ ስለሆነ ፈቃዷ ነውና፣ አንድም ሰባቱ ዕለታት ምሳሌዎቿ ናቸውና በሰባቱ ዕለታት ትመሰላለችና፣
አንደኛ በዕለተ እሁድ ትመሰላለች። በዕለተ እሁድ አስራወ ፍጥረት፣ አናስረ ፍጥረት፣ መሰረታተ ፍጥረት ይላቸዋል። የፍጥረት መሰረት መነሻ የሚሆኑ አራቱ ባህርያት እሳት፣ ነፋስ፣ ውሃ፣ መሬት ተገኝተዋል። ከሷም ለዘኮነ ምክንያተ ፍጥረት በህላዌሁ በቃልነቱ ህላዌ የፍጥረታት መገኛ የሆነ ጌታ ከሷ ተገኝቷልና በሰኞ ቀን ትመሰላለች። በዚህ ቀን ከዚህ እስከ ብሩህ ሰማይ ውሃ ሞልቶት ይኖር ነበረ። ለይትጋባ ማይ ውስተ አሐዱ ምዕላድሁ ብሎ ከሶስት ቦታ ከፍሎታል። አንዱን በዙሪያው ወስኖታል፣ ውቅያኖስ ይባላል። አንዱን ባለበት አጽንቶ የብርሃናት መመላለሻ አድርጎታል፣ ጠፈር ይባላል። አንዱን ከዛ በላይ አጽንቶታል፣ ብጽብጽ ውሃ ነው፣ ሐኖስ ይባላል። ጠፈር የእመቤታችን ብርሃን የጌታ ይህማ በጠፈር ተመሰለች እንጂ መች በዕለቱ ተመሰለች ቢሉ ብሎ ዕለት የእመቤታችን ጠፈር ከእሷ የነሳው ሥጋ ብርሃን የጌታ ምሳሌ። ሶስተኛ በዕለተ ሰሉስ ማክሰኞ ማለት ነው ትመሰላለች። በዚህ ቀን ጌታ ለታውፅ ምድር ሁሎ ሐመልማለ ዘር ዘይዘራ በበዘሩ ወበበጽየሁ ወበበአጓሊሁ ባለ ጊዜ በጣት የሚለቀሙ አትክልት፣ በማጭድ የሚታጨዱ አዝርዕት፣ በምሳር የሚቆረጡ እጽዋት፣ የሥጋውያን ምግብ የሚሆኑ እጽዋት ተገኝተዋል። ከሷም የመንፈሳውያን ምግብ የሚሆን ፍሬ ሕይወት ጌታ ተገኝቷልና። አራተኛ በዕለተ ረቡዕ ትመሰላለች። በዕለተ ረቡዕ ለይኩኑ ብርሃናት አበይት ውስተ ገጸ ሰማይ ባለ ጊዜ ሌሊቃኑን የሚመግብ ፀሐይ፣ ሌሊቱን የሚመግቡ ፀሐይ፣ ጨረቃ፣ ከዋክብት የሥጋውያን ምግብ የሚሆን ፀሐይ፣ ጨረቃ፣ ከዋክብት ተገኝተዋል። ከሷም የመንፈሳውያን ምግብ ብርሃን የሚሆን ጌታ ተገኝቷልና። አምስተኛ በዕለተ ሐሙስ ትመሰላለች። በዕለተ ሐሙስ ለታውፅ ባሕር ኩሎ ዘመደ ዓሣ ወኩሎ ተሐዋስያነ ዘቦ መንፈሰ ሕይወት ባለ ጊዜ በደመ ነፍስ ጸንተው ሕያዋን ሆነው የሚኖሩ በልብ የሚሳቡ በእግር የሚሽከረከሩ በክንፍ የሚበሩ ሶስት ፍጥረታት ተገኝተዋል። ከነዚህም ዕለቱን በረው የሄዱ አሉ፣ ከዛውም የቀሩ አሉ። ዕለቱን በረው የሄዱ የኢጥሙቃን ከዛው የቀሩ የጥሙቃን ምሳሌ ነው። ይህስ አይደለም ወባረኮሙ ለክልኤሆሙ በአሐቲ በረከት ይላል ብሎ በልባቸው የሚሳቡ የሰብአ ዓለም በእግር የሚሽከረከሩ የባሕታውያን ከገድል ወደ ገድል ከትሩፋት ወደ ትሩፋት የሚሉ በክንፋቸው የሚበሩ ተመስጦተ ጸጋ ያላቸው የሰማዕታት ምሳሌ ነው። ዕለት ባሕር የጥምቀት ዕለት የእመቤታችን ምሳሌ ነው። ስድስተኛ በዕለተ ዓርብ ትመሰላለች። በዚህ ቀን ቀዳማዊ አዳም ከእህቱ ምድር ተገኝቷል። ጌታ ዳግማዊ አዳም ሁለተኛው አዳም ማለት ነው። ከእህቱም ማኅፀነ ድንግል ለመገኘቱ ምሳሌ። በሰባተኛው ቀን ትመሰላለች። ቅዳሜ ማለታችን ነው ምእመናን። በሰባተኛው ቀን ትመሰላለች። በዚህም ወአመሳቢት ዕለት አሐዝ አይረፈ እግዚእነ እምኩሉ ግብሩ ዘአሐዘ ይግበር እንዲል ጌታ ከሥራ ሁሉ አርፏል፣ ከሷም የነፍሳት ዕረፍት የሚሆን ጌታ ተገኝቷልና። ይህም ውዳሴ ማርያም ምስጢር እንጂ ዘይቤ አይጠነቅቅምና እስመን ከመን አመን ሶበን እንዘን ድረን እያገቡ ያስተረጉማል። ውዳሴ ዘሰኑይ ውዳሴ በሰኑይ ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰኑይ ይላል። እሱ ግን ነገሩን ፈቀደ ብሎ ያመጣዋል። በዕለተ ሰኑይ የሚነበብ የሚተረጎም የሚጸለይ የእመቤታችን ውዳሴ ይህ ነው። ፈቀደ እግዚእ ያግዕዞ ለአዳም 5500 ዘመን በግብርናተ ዲያብሎስ ተይዞ የነበረ አዳምን ሊያድነው ወደደ። ምን ነው አመስግኔ ብትለው ወደ ጌታ ሄደ ቢሉ መክበሪያዋን ሲሻ እንደ ቅዱስ ሉቃስ ታኦፊላ መኮንነ እስክንድሪያ ይለዋል። ታኦፊላ የሚባል የእስክንድሪያ አገረ ገዥ ማለት ነው። የሐዋርያትን ገድላቸውን ስራቸውን ጸፈህ ላክልኝ ቢለው እምጊዜ እርገቱ ለእግዚእነ ዘአሐዘ ይግበር ወይምሃር ብሎ እንደጻፈለት መክበሪያቸውን ሲሻ ነው። ጌታንስ ሲሆን አዳምን ስለምን አነሳው ቢሉ ነገር ከስሩ ውሃ ከጥሩ እንዲሉ ከስር ተርኮ ለመንገር አንድም አስከትላው መታ ነበርና ቢያየው አነሳው። ሕዙነ ወትኩዘ ልብ 5500 ዘመን ያዘነ የተከዘ አዳምን ነፃ ሊያወጣ ወደደ። እንዲህ ያለ ንባብ
ቅጽል ከባለቤት ማናበብ የተለመደ ነው። ስመ ወግብረ ወልድ ተውላጠ ወተሚያጠ ህላውያት ጽያተ ወፍሬያተ ትሩፋት እንዲል ነው። አዳምን የቤተፈት ልማድ ሐዘን አላገኘውም። ቤተፈት በዚህ ጊዜ እበላ እጠጣ እሾም እከብር ነበረ፣ ያ ሁሉ አጣሁኝ ብሎ ያዝናል። አዳም ግን አትብላ ያለኝን ዕፀ በለስ በልቼ ጌታዬን አሳዘንኩት ብሎ ነውና ዋልቦቱ ካልእ ህሊና ለአዳም ዘንበለ ኃጢአት ዘንበለ ብካይ ላይላ ኃጢአቱ እንዲል አንድም ለጌታ ሰጥተው ይተረጉሙታል። 5500 ዘመን በግብርናተ ዲያብሎስ ተይዞ የነበረ አዳምን ጌታ ያዘነ የተከዘ ሆኖ ነፃ አወጣው። ተከዘት ነፍሴ እስከ ለሞት ነው። እንግዲህ እዚች ላይ ትንሽ ማብራሪያ ለመስጠት የመጀመሪያው ህዙነ ልቦ ትኩዘ ልብ አዳም ነው። አዳም ከአራቱ ባህርያተ ሥጋ ከአምስተኛ ባህርየ ነፍስ ተፈጥሮ በልጅነት ከብሮ በገነት በሚኖርበት ጊዜ ባልጠግባይነቱ በስግብግብነቱ የተሻለ ይገኛል ብሎ በመመኘቱ ከገነትን ያህል ቦታ እግዚአብሔርን ያህል ጌታ አጥቷል። በዚህ ምክንያት አዳም አልቅሷል። እኛ ስለ ገነት አስበን የምናለቅሰውና አዳም ስለ ገነት ያለቀሰው አንድ አይነት አይደለም። አዳም ገብቶ ነው የወጣው። እኛ ገና እንገባለን ብለን በተስፋ ነው የምናለቅሰው። ምክንያቱም አግኝቶ ማጣት ከባድ ነውና አዳም ግን ያለቀሰው እንደው ክብሩ ደስታው ቀረብ ብሎ ሳይሆን እንደዚህ ያከበረኝን ጌታዬን አሳዘንኩት ብሎ ነውና አዝኗል። ሁለተኛ አዳም አዝኖ ነበር። አሁን ደግሞ ህዙነ ወትኩዘ ልብ የሚለውን ደግሞ ለጌታም ሰጥቶ ይናገራል። ጌታ በዮሐንስ ወንጌል ምዕራፍ 12 ላይ በማቴዎስ ወንጌል ምዕራፍ 26 ላይ ተከዘት ነፍሴ እስከ ለሞት ነፍሴ አዘነች ተጨነቀች ብሎ ጌታ ተናግሯል። ምክንያቱም ጭንቀት፣ ሐዘን፣ ረሃብ፣ ጥም፣ መወሰን ምድራዊ ጉዳይ ለጌታ በባህሪው በመለኮቱ አይመለከተውም። ነገር ግን አዳምን ለማዳን ሰው ከሆነ በኋላ ተርቧል፣ ተጠምቷል፣ ጾሟል፣ ጸልዮአል፣ አዝኗል፣ ሰግዷል፣ ፈርቷል፣ ሙቷል፣ ተሰቅሏል፣ ተቸንክሯል፣ ተጠምቷል፣ ሙቷል፣ ተገንዟል፣ ተቀብሯል፣ ተነስቷል፣ አድርጓል፣ ዳግመኛ ይመጣል። ስለዚህ አዘነ የሚለው ለአዳምም ይሆናል ለክርስቶስም ይሆናል። አዳም በኃጢአቱ አዘነ፣ ክርስቶስ ደግሞ በግልባጩ ለአዳም ብሎ አዘነ ማለት ነው። ለጌታ ሰጥቶ የተረጉሙታል ያለው ማለት ነው። ተከዘት ነፍሴ እስከ ለሞት እንዲልሽ ወያግብኦ ሐውዘ ትካት መንበሩ ወደ ቀደመ ክብሩ ወደ ቀደመ ቦታ ወደ ቀደመ ማዕረጉ ይመልሰው ዘንድ ነው። ክብር ቢሉ ማዕረግ ክብር ማዕረግ ቢሉ ልጅነት ቦታ ቢሉ ገነት ነው። እንደታረቀው ለማመልከት ነው። ጌታ ሎሌውን ሲጣላው ርስቱን ጉልቱን ይወስድበታል። ሰላፊን አትታጠቅ፣ ዘንግ አትያዝ፣ በአደባባይ አትታይ፣ ከተማ አትውጣ ብሎ ስርዓት ይሰራበታል። በታረቀው ጊዜ ርስትህን ጉልትህን መልሼልሃለሁ፣ ሰናፊል ታጠቅ፣ ዘንግ ያዝ፣ ከአደባባይ ታይ፣ ከተማ ውጣ ይለዋል። ፍጡር ከሆነ ያለ ቦታ መኖር አይቻለውምና በዛውም ላይ ካላየው ይልቅ ያየውን ቢሰጡት የበለጠ ደስ ይለዋልና። ሰአሊ ለነ ቅድስት አዳምን ወደ ቀደመ ቦታው ከመለሰው ልጅሽ ጽኒት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ለቦውን በልቡናችን ሳይብን አሳድሪብን። ሰረቀ በስጋ እምድንግል ዘእንበለ ዘራ ብእሲ ሰረቀ በስጋ እምድንግል በህዳጉን ብርሃን ብሎ እስኪያመጣው ድረስ ሰረቀ ብሎ አርስቱን አመጣው። ፈቀደ እግዚ ብሎ ነበርና ወዶም አልቀረ ወዶ ከድንግል ማርያም ዘእንበለ ዘራ ብእሲ በስጋ ተወለደ። በስጋ አለ በባሕርየ መለኮቱ አትወልደውምና አኮ ወልደ ማርያም በመለኮቱ ዘእንበለ ዳይሙ በትስብእቱ እንድል። እዚችም ላይ ምእመናን ወይም ሰሚዎች አጠር ያለ ማብራሪያ ልስጥ። አኮ ወልደ ማርያም በመለኮቱ ዘእንበለ ዳይሙ በትስብእቱ በስጋው እንጂ በመለኮቱ የማርያም ልጅ አይባልም። በስጋው እንጂ በመለኮቱ አትወልደው ማለት ማብራሪያ ያስፈልገዋል። ምን ለማለት ነው የተፈለገው? እንደምታውቁትኛ አካል ያገኘነው ሰው ሆነ የተንቀሳቀስ ነው። ከአባታችን አብራክ ተከፍለን በእናታችን ማህፀን ተዘርተን በቅለን 9 ወር ከ5 ቀን ከተወለድን በኋላ ነው። ከዛ በፊት አልነበርንም። ከሞት በኋላ አንኖርም። እንደዚህ ጌታ መለኮታዊ አካል ባህሪ የኖረው ከድንግል ማርያም ከተወለደ በኋላ አይደለም። ህላዌው ቀዳማዊ ነው ማለታቸው ነው ሊቃውንቱ እንጂ ድንግል ማርያም በባህሪዋ ወልደዋለች። በባህሪ ወልደዋል። አብን በባህሪ ወልዶታል፣ እሷን በባህሪዋ ወልደዋለች።
እንደ አብ ሕያው ነው፣ እንደሷ ሟች ነው። እንደ አብ ረቂቅ ነው፣ እንደሷ ግዙፍ ነው። እንደ አብ ዘላለማዊ ነው፣ እንደሷ ጊዜያዊ ነው። እንደ አብ ሰማያዊ ነው፣ እንደሷ ምድራዊ ነው። ከመዝን አምን ዘአልቦቱ በሰማያት ወአብ በዲበ ምድር ብሎ በአንቀጸ ብርሃን ላይ እንዳየነው በምድር አባት በሰማይ እናት የለውምና ይህን ለማሳየት ነው ሊቃውንቱ እንጂ በስጋ ብቻ ብትወልደውማ እንግዲህ ሩቅ ብሲን የወለደችው ማለት ነው። እንደዚህ በዚህ ደረጃ ከሆነማ ነቢያትን የወለዱ ሐዋርያትን የወለዱ ጳጳሳት ሊቃነ ጳጳሳትን የወለዱ ሰዎች እናቶች እኮ አሉ። ከነሱ በምን ትበልጣለች? ድንግል ማርያምን ብቸኛ የሚያደርጋት እማምላክ ወላዲተ አምላክ በመባሏ ነው። እንዲያውም ሊቃውንት ምን ይላሉ? እማምላክና ወላዲተ አምላክ የሚለውን ሲያነጻጽሩ እማምላክ ከምትባለው ይልቅ ደግሞ የበለጠ እማምላክ ትባላለች፣ የበለጠ ግን ወላዲተ አምላክ የሚለው ይገልጣታል ይላሉ። ለምን ሲሉ እማምላክ ማለት የአምላክ እናት ማለት ነው። እናት የእንጀራ እናት አለ፣ የጡት እናት አለ፣ የክርስትና እናት አለ። በተለያየ መንገድ ሰው እናት ሊሆን ይችላል። ወላጅ እናት ግን ከማህፀኗ የወጣ ማለት ነው። ድንግል ማርያም ለክርስቶስ አሳዳጊ እናቱ አይደለችም፣ ሞግዚቱ አይደለችም፣ ወይም ደግሞ ሰዎች አሳድጊልን ብለው ሰጥተዋት አይደለም። ከስጋዋ ስጋ ከነፍሷ ነፍስ ነስቶ በማህፀኗ ተጸንሶ 9 ወር ከ5 ቀን ሲፈጸም እሷ እንደ እናት እሱ እንደ ልጅ ሆኖ ተወልዷል። ስለዚህ አኮ ወልደ ማርያም በመለኮቱ ማለት እንደውም በዚህ በሁለተኛው በሶስተኛው መቶ ክፍለ ዘመን ለፌ ማርያም ለወልድ ክዋኔ የሚሉ መናፍቃን ተነስተው ነበር። ወልድ አካል ያገኘው ህላዌ የኖረው ከማርያም ከተወለደ በኋላ ነው የሚሉ መናፍቃን ተነስተው ነበር። ስለዚህ ሊቃውንቱ አኮ ወልደ ማርያም በመለኮቱ ያሉት ያለ ማስረዳት እንጂ የመለኮት እናት አይደለችም፣ መለኮትን አልወለደችም ለማለት አይደለም። በዚያውስ ላይ ተፈቶ ካላቸው ያላደረገው ተፈቶ ከሌላት ያደረገው ስለምን ነው ቢሉ አንድም ቀዳማዊ ልደቱን ለመግለጥ ነው። ድህረ ዓለም ከመቤታችን ያለ አባት መወለዱ ቅድመ ዓለም ከአብ ያለ እናት መወለዱን ያስረዳልና ነው። ልደት ቀዳማዊ ታውቀ በዳህራዊ ልደት እንድል ነው። ቅድመ ዓለም ከአብ ያለ እናት መወለዱ ድህረ ዓለም ከመቤታችን ያለ እናት መወለዱ ማስረጃ ይሆናል ማለት ነው። ተመሳሳይ ነው። ለዚህ ነው አምጣንኪ አምጣኔ ዘመንኪ አዝማንኪ አዝማኔ ብሎ ቅዱስ ያሬድ በድጓ የገለጣት እመቤታችንን የእመቤታችን ልኳ በአብ ነው፣ መጠኗ በአብ ነው። ይሄ ብዙ ትንታኔ ማብራሪያ ያስፈልገዋል። በሌላ ርዕስ ላይ በሰፊው እናስረዳችኋለን። አሁን ለጊዜው ትርጓሜውን ይዘን እንሄድ። በዚያውስ ላይ ተፈቶ ካላቸው ያላደረገው ተፈቶ ከሌላት ያደረገው ስለምን ነው ቢሉ ትንቢቱ ምሳሌው ሊፈጸም ትንቢት ወነገርነኒ ከመ ሕፃን ወከመ ስሩ ዘውስተ ምድር ጽሚት ዘኢሳይያስ ጽጌ አስተራየ በውስተ ምድርነ ያለው ነው። ምሳሌ አዳም ከእህቱ ምድር ተገኝቷል፣ ጌታም ከእህቱም ማኅፀነ ድንግል ለመገኘቱ ምሳሌ። ሔዋን ከእህቱም አጽመ ገቦ ተገኝታለች፣ ጌታም ከእህቱም ማኅፀነ ድንግል ለመገኘቱ ምሳሌ። የይስሐቅ ቤዛ በግ ከእህቱም ጉንድ እንደተገኘ ቤዛ ዓለም ክርስቶስም ከእህቱም ማኅፀነ ድንግል ለመገኘቱ ምሳሌ። የሶምሶንን ጥም ያበረደ ውሃ ከአህያ መንጋጋ ከእህቱም መንሰከ አድግ ማለት ከአህያ መንጋጋ ተገኝቷል። ጽምአ ነፍሳትን የነፍሳትን ጥም ያበረደው የቆረጠውም ጌታ ከእህቱም ማኅፀነ ድንግል ለመገኘቱ ምሳሌ። የእስራኤልን ጥም የቆረጠው ጽምአ እስራኤልን ያበረደ ውሃ ከደረቀ አለት ተገኝቷል። ጽምአ ነፍሳትን የቆረጠ ክርስቶስም ከእህቱም ማኅፀነ ድንግል ለመገኘቱ ምሳሌ ነው። ትንቢቱን ባወቀ አናግሯል፣ ምሳሌውንም እንጂ ባወቀ አስመስሏል። ምስጢሩ እንደምን ነው ቢሉ ከመትኩን መራሂተ ለሃይማኖት አባይ ይላታል። እሷ ድንግል ወእም እንደተባለች እሱም አምላክ ወሰብ ይባላልና እሷ ድንግል ወእም እየተባለች እንደምትኖረው እሱም አምላክ ወሰብ እየተባለ ይኖራልና እሷ እናትነቷ ድንግልናዋ እናትነቷን እንዳለወጠባት እንዳለወጠው እሱም ሰው ሲሆን አምላክነቱ አምላክ ሲሆን ሰውነቱን አልለወጠበትምና ነው። ለሔዋን እንተ አሳታ ከይሲ ፈታ ላዕሌሃ እግዚአብሔር እንዘ ይብል ብዙሃ አበዝሖ ለሕማምኪ ወለጻዕርኪ። ላዕሌሃ ለሔዋን ድረ ፈትሐ ነው። በሕማም ለዲ ወወልደኪ ይኩን ምግባኤኪ ብሎ
በሕማም በጻር በጋር ወለጅ ብሎ በሔዋን ከፈረደባት በኋላ ሰምረ ልቡ ሀበ ፍቅረ ሰብ ወደደ። ልቡ የሰውን ፍቅር ወደደና ወአግዓዛ ሔዋንን ነፃ አወጣት። ምን ነው ዋጋዛ ሔዋንን ነፃ አወጣት? ምን ነው ያሳታትማ ሰይጣን አይደለም ከይሲ አለ ቢሉ በግብሩ እባብ በመርዙ እንዲጎዳ ዲያብሎስም በግብሩ ይጎዳልና። አንድም ባዳሪው በማደሪያው ከይሲ አለው በስመ ሀዳሪ ይጸዋ ማይደር ወበስመ ማይደር ይጸዋ ሀዳሪ እንዲል ነው። አንድም ማሳቱ ቅሉ በስጋ ከይሲ ተሰውሮ በልሳነ ከይሲ ተናግሮ ነውና አጋዛ ለሔዋን አለ። ሔዋን ምክንያተ ስህተት ናት ከሲኦል አልወጣችም የሚሉ መናፍቃን ነበሩና እሷንም እንዳዳናት ለማጠየቅ አዳህና አጋዛ ለሔዋን አለባቸው። ሰአሊ ለነ ቅድስት ሰአሊ ለነ ሔዋንን አዳምን ነፃ ካወጣ ልጅሽ ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ለቦውን በልቡናችን ሳይብን አሳድሪብን። ኢየሱስ ክርስቶስ ቃል ዘተሰባ ወሃደረ ላዕሌነ ሰረቀ ፈቀደ ሰረቀ የሚያልኩት ከስጋችን ስጋ ከነፍሳችን ነፍስ ነስቶ ሰው የሆነ የአብ አካላዊ ቃል ኢየሱስ ክርስቶስ ነው። ይህም ብቻ ለመለኮት ብቻ ለስጋ የወጣለት ስም አይደለም። ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ቢሆን የወጣለት ስም ነው እንጂ ወነግር አነሂ ከመይ መፍቱ እስምዮ ለቃለ እግዚአብሔር ክርስቶስ ዘእንበለ ትስብእት ወይ ለትስብእት ዘእንበለ መለኮት ክርስቶስ ሀ ይሰመይ ወእምቅድመ ትስጉት አልቦ ዘይሰመዮ በዚህ ስም ለቃለ እግዚአብሔር ክርስቶስ ይላል። ተሰባ ሀደረ አለ። ሰባ ህድረት ሀደረ ያለውን ይዘው ህድረት እንዳይሉበት ተሰባ አለባቸው። ሰባ ውላጤም ሀደረ ያለውን ይዘው ተሰባ ያለውን ይዘው ውላጤ እንዳይሉበት ሀደር አለባቸው። ተሰባና ሀደረ እንዳለቃ እንደ ጠበቃ እንደ ጭቃ እንደ ጨፈቃ ይጠባበቃሉ። በሀደረ የተነሱ መናፍቃን በተሰባ የተነሱ መናፍቃን በሀደረ ድል ይነሳሉ፣ ይሸነፋሉ። ላዕሌነ አለ ስጋ በቅድምና ነበረ ባህሪውን አግዝፎ ታየ የሚሉ መናፍቃን ነበሩና ላዕሌነ አለባቸው። ላዕሌነ ወበውስቴትነ ይላል። አንድም ስጋን እንጂ ነፍስን አልተዋሃደም የሚሉ መናፍቃን ነበሩና ላዕሌነ ውስቴትነ አለባቸው። ወርኢነ ስብሐቲሁ ከመ ስብሐተ አሐዱ ዋሕድ ለአቡሁ ለአባቱ አንድ እንደሆነ ልጅ ክብሩን አየን አለ። ለአባቱ አንድ የሆነ ልጅ ደጃፍ የመለሰው ማጀት የወረሰው የእሱ ነው፣ ተወራራሽ የለውም። እሱም እስመ ኩሉ ዘቦ ላዌ ዚአየ ውእቱ ብሏልና። አንድም ወርኢነ ስብሐቲሁ እንደ አባቱ ጌትነቱን አየን ወይ ሰገድ ከመዋህድ እንድል ነው። አንድም ወርኢነ ስብሐቲሁ ከመ ስብሐተ አሐዱ ዋሕድ ስብሐቲሁ ለዋሕድ ነው። የአባቱን ጌትነት በደብረ ሲና እንዳየን የእሱንም ጌትነት በደብረ ታቦር አየነ። አንድም አባቱ በብሉይ ኪዳን የአባቱን ተአምራት በብሉይ ኪዳን እንዳየን በኤልያስ አድሮ አንድ ሙት በኤልሳ አድሮ ሁለት ሙት ሲያስነሳ እንዳየን የስኑን ተአምራት የዕለት ሬሳ ወለተ ኢያይሮስን ወልደ መበለትን የአራት ቀን ሬሳ አልዓዛርን ሲያስነሳ አየን ነው። ሊቁ ወዴት ነበርና ርኢና አለ ቢሉ በብሉይ የነቢያትን አይን አድርጎ በሐዲስ የሐዋርያትን አይን አድርጎ ርኢና አለ። በዚያውም ላይ አባ ሕርያቆስ የሐዋርያትን መብል መጠጥ አድርጎ ንህነሰ በላይነ ወሰተይነ ምስሌሁ እንዳለ ሰምረ ይስሐለነ ሊያድነን ወደደ ፈቀደ ሰምረ አለ። ሶስት ጊዜ ፈቀደ ሰምረ አለ። ለአዳም ለሔዋን ለሕፃናቱ ለልጅ ልጆቻቸው ማለት ነው። አንድም ለስጋ ለነፍስ ለደመ ነፍስ እንደ ካሰ ለማጠየቅ ሰአሊ ለነ ቅድስት ሊያድነን ከወደደ ልጅሽ ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለቦውን በልቡናችን ሳይብን አሳድሪብን። ርእየ ኢሳይያስ ነቢይ በመንፈሰ ትንቢት ምስጢሮ ለአማኑኤል ነቢዩ ኢሳይያስ ነው ትንቢትን በሚያስፈጽም ምስጢርን በሚገልጽ መንፈስ ቅዱስ ተገልጦለት የአማኑኤልን ምስጢር አየና ወበእንተዝ ጸርሃ አሰምቶ ተናገረ። ምስጢሩ አማኑኤል ማለት ሰው የሆነ አምላክ ማለት ነው። ወዝ ስም አብይ ጥቀ ወይክሉ ፈሊጦቶ እንዲል
ጸርሃ ማለቱ አሁን በነብዩ ጩኸት ኑሮበት አይደለም። ጩኸው የተናገሩት ከሩቅ እንዲሰማ እሱም ናሁ ድንግል ትጸንስ ወተወልድ ወልደ ብሎ የተናገረው ጽንፍ እስከ ጽንፍ ደርሶ ሲነገር ሲሰማ ይኖራልና ነው። እንዘ ይብል እንዲህ ብሎ ሕፃን ተወልደ ለነ ሕፃን ተወለደልን፣ ወልድ ተውህበ ለነ ወልድ ለኩነተ ሥጋ ተሰጠልን። አንድም ወልድ ተወልደ ለነ ወልድ ተወልደ ለነ ወልድ ተወለደልን፣ ወሕፃነ ተውህበ ለነ ወሕፃነ ተውህበ ለነ ብላቴናም ሆኖ ለኩነተ ሥጋ ተሰጠልን። ከዚህም ለመለኮት ሕጸጸ አካል ሕጸጸ ክብር ነበረበት፣ ሥጋ ምልአተ አካል ምልአተ ክብር ነው የሚሉ መናፍቃን ነበሩና ለና አለባችሁሳ ለሱማ ቢሆን ሎቱ አይልም ነበር ሲሏቸው በዚህ ይረታሉ። ሰአሊ ለነ ቅድስት ሰአሊ ለነ ቅድስት ሕፃን ዘበታይቱ ወልድ ዘበላይሉ ከሚባል ልጅ ጽኒት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩ እንዳይነሳ ለምኝልን። አይምሮውን ለቦውን በልቡናችን ሳይብን አሳድሪብን። ተፈሳህ ወተሐሰይ ኦ ዘመደ እጓለ እመሕያው ባሕሬ እጓለ እመሕያው ነገደ እጓለ እመሕያው ዘመደ እጓለ እመሕያው የሰው ልጅ ማለት ነው። በውስጥ በአፍአ በነፍስ በሥጋ በጊዜው በዘላለሙ ደስ ይበልህ፣ ደስታ ይገባሃል። እስመ አፍቀሮ እግዚአብሔር ለዓለም ሰው ያለው ዓለም ያለው ሰውን ነው። እግዚአብሔር ዓለሙን ወዶታልና ወመጠወ ወልዶ ዋህደ ወዶ ምን አደረገለታ ትለኝ እንደሆነ ተቀዳሚ ተከታይ የሌለው አንድያ ልጁን ውረር ተወለድ ሙት ተሰቀል ብሎ ለሕማም ለሞት አሳልፎ ሰጠለት። እስመ ከመዝ አፍቀሮ እግዚአብሔር ለዓለም እስከ ወልዶ ዋህደ መጠወ ወሀበ ቤዛ ለኩሉ እንዲል ከመ ይህየው ኩሉ ዘየአምን ቦቱ እስከ ለዓለም የሚያምንበት ሁሉ እስከ ዘላለም ይድን ዘንድ ነው። ዘየአምን ቦቱ እስከ ለዓለም ኩሉ እስከ ለዓለም ይሄው እስከ ለዓለም ይላል። ዘየአምን ቦቱ እስከ ለዓለም እስከ ዕለተ ምጽአት የሚያምኑበት ማለት ነው። ከዛ በኋላ ቢያምኑበትስ ይረባል ይጠቅማል ማለት አይደለም። ያን ጊዜስ እፎኑ ርእይ ታመጽ አሚን እንዲል መናፍቃን አይሁድ መናፍቃን ሳይቀሩ እፎ ኮነ ወልደ እጓለ እመሕያው ወለ ቅዱሳን ኮነ ትርስቱ እያሉ ያምኑበታል። አይረባቸውም አይጠቅማቸውም እንጂ ሁሉ እስከ ለዓለም እስከ ዕለተ ምጽአት የሚነሳው ትውልድ ነው። ይሄው እስከ ለዓለም ፈጻሜ የሌለው እስከ ነው። የወለደት ሜልኮል እስከ አመ ሞተት የተመይጠቋ እስከ አመ ነትገ ማይ እንዲል ፈነወ ለነ መዝራእቶ ልዑለ ረቂቅ ክንዱን ጽኑ ክንዱን ወልድን ላከልን አለ። ክንድ በማለት ተናገረው። የሰው ኃይሉ በክንዱ እንዲታወቅ እንዲገለጥ ያብም ኃይሉ በወልድ ታውቋል ተገልጧልና። አንድም በክንድ የራቀውን ያቀርቡበታል፣ የቀረበውን ያርቁበታል። በወልድም የራቀ አዳምን አቅርቦበታል፣ የቀረበ ዲያብሎስን አርቆበታልና ነው። አንድም ክንድ ከሕዋሳቱ ሳይለይ ስራ ሰርቶ ይመለሳል። እሱም ከአብ ከመንፈስ ቅዱስ አንድነት ሳይለይ 33 ዓመት ከ3 ወር በዚህ ዓለም ኑሮ ስራውን ሰርቶ ወደ ቀደመ ክብሩ ተመልሷልና። ፈነወም ማለቱ በስጋው ነው እንጂ በመለኮቱ አይደለም። እፎኑ ይፌነዎ አብ ለወልዱ በመለኮቱ ዘእንበለ ዳይሙ በትስብእቱ እንዲል ሰአሊ ለነ ቅድስት እዱ መዝራይቱ ከሚባል ልጅሽ ጽኒት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ለቦውን በልቡናችን ሳይብን አሳድሪብን። ዘሃሎ ቅድመ ዓለም የነበረ ወይ ሄሉ ዓለምን አሳልፎ የሚኖር ዘመጻ ለኩነተ ሥጋ ሰው ለመሆን የመጣ ወካይበ ይመጽእ ኢየሱስ ክርስቶስ ቃል ዘተሰብአ ዘእንበለ ውላጤ ያለመለወጥ ሰው የሆነ ዳግመኛ ይህን ዓለም ለማሳለፍ የመጣ የአብ አካላዊ ቃል ኢየሱስ ክርስቶስ ኮነ ፍጹመ ሰብአ ፍጹም ሰው ሆነ። አንድም ዘሃሎ ቅድመ ዓለም የነበረው ወይ ሄሉ ዓለምን አሳልፎ የሚኖረው ነው። ዓለምን አሳልፎ የሚኖረው ዘመጻ ለኩነተ ሰው ለመሆን ለኩነተ ሥጋ የመጣው ነው። ለኩነተ ሥጋ የመጣው ወካይበ ይመጽእ ኢየሱስ ክርስቶስ ቃል ዘተሰብአ ዘእንበለ ውላጤ ያለመለወጥ ሰው የሆነ የአብ አካላዊ ቃል ይህን ዓለም ለማሰብ ዳግመኛ የሚመጣው ነው። ኮነ ፍጹመ ሰብአ ፍጹም ሰው ሆነ። ሰው ሆነ ያለውን ሰው ሆነ ማለት ምንድን ነው ቢሉ ፍጹም ለማለት ደገመው። የተበአደ ወይ ተፈልጠ በኩሉ ግብሩ ወልድ ዋህድ። ከዚህም መናፍቃን ምትሃት ነው፣ ነፍስ አልነሳም፣ ህድረት ውላጤ ብለዋል። ለሶስቱም ያመጣል። መጀመሪያ ነፍስ አልነሳም ምትሃት ላሉት ያመጣል። እሺ ተቀዳሚ ተከታይ የሌለው ወልድ ዋህድ። እሺ
አላ አሐዱ ራእይ አላ አሐዱ ራእይ አንድ ግብር ነው እንጂ ወአሐዱ ህላዌ አንድ ባህሪ ነው እንጂ ወአሐዱ መለኮት ዘእግዚአብሔር ቃል የአብ አካላዊ ቃል አንድ አገዛዝ ነው እንጂ ነው። ወኢተዋሐደ በመንፈቀ ህላዌያት ወይኮነ ካላ እንስሳ ዘበአንትኮ አላ ምሉ ወፍጹም ውእቱ ዘእምክሌቱ ባህዱ ህላዌ ዘእምክሌቱ ህላዌያት ይገብር እንዲል ነው። የተበአደ ወይተፈልጠ በኩሉ ግብሩ ወልድ ዋህድ። አሁን ህድረት ላለው ያመጣል። ተቀዳሚ ተከታይ የሌለው ወልድ ዋህድ ሰውም ቢሆን ከኛ ከነሳው ስጋ አልተለየም። አላ አሐዱ ራእይ አንድ ግብር ወአሐዱ ህላዌ አንድ ባህሪ ወአሐዱ መለኮት ዘእግዚአብሔር ቃል አንድ አካል ነው እንጂ መለኮት ያለው አካል ነው። እስመ ሰለስቱ ሁልቆ መለኮቱ እንዲል መለኮት ሆኖ አካል ይሆናል ማለት ነው። አንድም አሁን ውላጤ ላለው ያመጣል። ተቀዳሚ ተከታይ የሌለው ወልድ ዋህድ ኢየሱስ ክርስቶስ ሰውም ቢሆን ከአብ ከመንፈስ ቅዱስ አልተለየም። አላ አሐዱ ራእይ አንድ ህብረ መልክዕ ነው እንጂ ወአሐዱ ህላዌ አንድ ህላዌ ነው እንጂ ወአሐዱ መለኮት ዘእግዚአብሔር አንድ አገዛዝ ነው እንጂ ውስተ ኩሉ ባሕውርት መለኮቱ እንዲል ሰአሊ ለነ ቅድስት ሰውም ቢሆን ከአብ ከወልድ ከአብ ከመንፈስ ቅዱስ ካልተለየ ልጅሽ ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ለብወውን በልቡናችን ሳይብን አሳድሪብን። ተፈስሒ ኦ ቤተልሔም ሀገሮሙ ለነቢያት የነቢያት ሀገረ ትንቢታቸው ቤተልሔም ደስ ይበልሽ፣ ደስታ ይገባሻል። እስመ በኀቤኪ ተወልደ ክርስቶስ ክርስቶስ ባንቺ ተወልዷልና በሰዎቹ በሀገሪቱ ሰዎቹን መናገር ነው። አንድም የነቢያት ሀገረ ትንቢታቸው ቤተ ህብስት እመቤታችን ደስ ይበልሽ፣ ደስታ ይገባሻል። ወአምጽኡ ለሄሞሙ ውስተ አፉሆሙ እንድል ነው። ቤት የእመቤታችን ህብስት የጌታ ምሳሌ። እስመ በኀቤኪ ተወልደ ክርስቶስ ዳግማይ አዳም ከመ ያግብኦ ለአዳም ቀዳሚ ብእሲ እምድር ውስተ ገነት ይሳር ፍታሞት ስዒሮ ሲል ነው። አዳም መሬት አንተ ወትገብ ውስተ መሬት ትገብ ግባ ሲል ነው። ወትገብራ መክሊተ ወርቅ ባለ ጊዜ ግበራ ወትቀባ በደመ ፒሳ ባለ ጊዜ ቅብአ ማለት እንደሆነ አፈር ነህና ወደ አፈር ትመለሳለህ የሚለውን ፍርድ ሽሮ አዳምን ወደ ቀደመ ቦታው የመለሰው ወደ ቀደመ ቦታው ወደ ገነት ወደ ቀደመ ክብሩ ወደ ልጅነት የመለሰው ክርስቶስ እምኔኪ ካንቺ ብኪ ባንቺ ባህሪ ተወልዷልና ደስ ይበልሽ፣ ደስታ ይገባሻል። ጌታ አዳምን በምን ይመስለዋል ቢሉ በቅርጽ በአካል አንድም አዳም ከህቱም ምድር እንደተገኘ ጌታም ከህቱም ማኅፀነ ድንግል ተገኝቷልና አንድም አዳም በኃጢአቱ ሁሉን እንደጎዳ ጌታም በትሩፋቱ ሁሉን አጽድቋልና ወበከመ በጌጋየ አሐዱ ብእሲ ተኮነነ ኩሉ ዓለም ከማሁ በጽድቀ አሐዱ ብእሲ ይጸድቅ ኩሉ ዓለም እንዲል ነው። ከዚህም አብይ ነጌ አበይት ነጌያት ውርዙ ነጌ አለ። አብይ ነጌ እረፍት በሻ ጊዜ ከዛፍ ከገደል ተጠግቶ ያርፋል። አዳኞች መጥተው ዛፉን ቦርቡረው ቁርጥራጩን ጥለው እንዳይጠረጥር ጭቃ ቀብተውት ይሄዳሉ። እሱም መጥቶ ዛፉን ተጠግቶ አርፋለሁ ሲል ይወድቃል። ወርቹ የጠነከረ መታጠፍ መዘርጋት የማይችል ነውና መነሳት ቢሳነው ይጮሃል። አበይት ነጌያት ጩኸቱን ሰምተው ሊያድኑት ይመጣሉ። እነሱም እንደነሱ ወርቻቸው የጠነከረ የማይታጠፍ የማይዘረጋ ነውና ማንሳት ይሳናቸዋል። በአንድነት ይጮሃሉ። ውርዙ ነጌ የሁሉን ጩኸት መጥቶ እንቢያውን ከእንቢያው አግብቶ ወርቹ ያልጠነከረ ነውና እንቢያውን ከእንቢያው አግብቶ አፈፍ አድርጎ ያስነሳዋል ነው። ይህም ምሳሌ ነው። አብይ ነጌ የአዳም ዕፅ የዕፀ በለስ አበይት ነጌያት የነቢያት የካህናት ውርዙ ነጌ የጌታ ነው። በዕፀ በለስ ምክንያት ከገነት ተባሯልና ያ ኩምቢ የጠነከረ ወርቹ የጠነከረ መታጠፍ መዘርጋት የማይችል ስለሆነ መነሳት እንደተሳነው አዳምም ንጽሐ ጠባዩ አድፎበታልና ነው። እንደ መጮህ 100 ዓመት አልቅሷል። የእሱን ጮኸት ሰምተው ነቢያት ካህናት እንደ መምጣት ትንቢት ተናግረዋል፣ ሱባኤ ቆጥረዋል። እንደ መጮህ ሰረይነ ማንሳት እንዳቃታቸው
ሰረይነ ሰብአ ወእያሄውነ ወኮነ ጽድቅነ ከመ ጸድቀ ትክቶ ፈወስና ለባቢሎን ወኢተፈወሰት ብለዋል። የሁሉንም ጩኸት ሰምቶ ውርዙ ነጌ መጥቶ እንዳስነሳ አዳም 100 ዘመን ያለቀሰውን ነቢያት አንሰ ኃይለከ ፈኑ ደከ ያሉትን ሰምቶ መጥቶ የአዳምን ባህሪ አካሉን አካል አድርጎ ለማዳኑ ምሳሌ ነው። ወዋ እግዚእነ ውስተ ኩሉ ጸዋተወ መከራ እንተባቲ አመከረነ ዲያብሎስ ነሳ ደዌነ ወጾረ ሕማመነ እንዲል ነው። እዛ ላይ ወደኋላ የቀረችው ሐሳብ እነዚህ አበይት ነቢያት ማስነሳት እንደተሳናቸው ነቢያት ካህናትም ባጠኑት ማይጠንት በጸለዩት ጸሎት በሰውት መስዋዕት አዳምን ማዳን አለመቻላቸውን መናገር ነው የምትላለች። ሀበሃለወት ብዝት ኃጢአት በየት በዝህ ጸጋ እግዚአብሔር ሀበሃለወት ብዝት ኃጢአት ጸጋ እግዚአብሔር ኃጢአት ተበዛች ዘንድ ጸጋ እግዚአብሔር ትበዛለች። ምን ነው ኃጢአት ቢበዛ ፍዳ ይበዛል እንጂ ጸጋ እግዚአብሔር ይበዛል ቢሉ በኃጢአቱ ቦታ በጽድቁ ቦታ ኃጢአቱ ገብቶ ስለተነገረ ነው። አንድም ጌታ የሞተ በምልአተ ኃጢአት ነው እንጂ በጥንተ አብሶ ብቻ አይደለምና ነው። በጥንተ አብሶስ ብቻ ሙቶ ቢሆን ነቢያት ካህናት በሰዋነው መስዋዕት ባጠነው ማይጠንት በጸለየነው ጸሎት ዳን ባሉ ነበርና ሶበሰ መጻ እግዚእነ በጥንተ አብሶ እሚኮነ ሞቱ ህየንተ ቤዛ ብዙሃን እንዲል ነው። ሰአሊ ለነ ቅድስት ዳግማዊ አዳም ከሚባል ልጅ ጽኒት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለቦውን በልቡናችን ሳይብን አሳድሪብን። ትትፌሳህ ወትትሐሰይ ኩሉ ነፍስ ተሰብ የሰው ውሳጣዊት ነፍስ ውሳጣዊ አይምሮ ደስ ይላታል። ደስታ በነፍስ በስጋ ደስ ይላታል። ደስታ ይገባታል። ምስለ መላእክት ይትቤህዎ ለክርስቶስ ከመላእክት ጋር እንደ መላእክት ኢየሱስ ክርስቶስን ያመሰግናሉ። ይጸርሁ ወይብሉ እንዲህ እያሉ ስብሐት ለእግዚአብሔር በሰማያት ስብሐት ለእግዚአብሔር በሰማያት አምላክ ለሆነ ስጋ ከአብ ከመንፈስ ቅዱስ ጋር በሰማይ ምስጋና ተገባው። ወሰላም በምድርም እርቅ ተወጠነ። ስምረቱ ለሰብ ለሰው ግዕዛኑ መንፈስ ቅዱስ ሊሰጠው ነው። አንድም ስብሐት ለእግዚአብሔር በሰማያት ንባብ ሳይሻ ነው አምላክ ሰው ሆነ። ወሰላም በምድር ሰው አምላክ ሆነ። ስምረቱ ለሰብ የሰው ፍቅር አገብሮት አምላክ ሰው ቢሆን አንድም ስብሐት ለእግዚአብሔር በሰማያት ስብሐት ለእግዚአብሔር በሰማያት በሰማያውያን መላእክት ዘንድ ክብር ምስጋና ተደረገ። ወሰላም በምድርም በደቂቀ አዳም ዘንድ ክብር ምስጋና ተደረገ። ይሆም አሐደ መርኤተ ኮኑ መላእክት ወሰብ ከመ ይሰብሕዎ ለክርስቶስ በቃለ አሚን እንዲል ስምረቱ ለሰብ ለሰው ግዕዛኑ መንፈስ ቅዱስ ይሰጠው ዘንድ ሊሰጠው እስመ ሰዓረ ዘትካት መርገመ ቀድሞ የነበረው መርገመ ስጋ መርገመ ነፍስ አጥፍቷልና ስላጠፋ አስተሐቀረ ኃጢአተ በዲበ ምድር ወሰዓረ መርገመ በዲበ ዕፀ መስቀል ወአብጠለ ሞተ በውስተ ሲኦል ወነሰተ ሙስና በውስተ መቃብር እንዲል ወነሰተ ምክሮ ለጸላኢ የጸላኢ የዲያብሎስን ምክር አፈረሰበት። ምን ብሎ መክሮ ነበር ቢሉ ስጋትን በመቃብር አፍርሼ አበስብሼ አስቀራለሁኝ ነፍሳትን በሲኦል ተቆራኝቼ እኖራለሁ ብሎ ነበርና የመከረባቸውን ነፍስና ስጋ ተዋህዶ አድኖበታልና ነው። አንድም እሱ በስጋ ከይሲ ተሰውሮ ቢያስት ጌታም ሰው ሆኖ በስጋ በሲ ተሰውሮ አድኗልና ነው። ወበከመ ተሃባ እንከ ሰይጣን ውስተ ስጋ ከይሲ በጉህሉቱ ከማሁ ኮነ ድህነትነ በተሰውሮተ ቃለ እግዚአብሔር በዘመድነ እንዲል ነው። በዘመድነ እንዲል ነው። አንድም አኮ መንክር እመምኦ ኃያል ለድኩም መንክርሰ እመምኦ ድኩም ለኃያል እንዲል ነው። ወሰጠጠ መጽሐፈ ዕዳሆሙ ለአዳም ወለሔዋን ሰጠጠ ካልኩ ብሎ መጽሐፍ ብሏል እንጂ የአዳም የሔዋን የዕዳ ደብዳቤያቸውን ቀደደላቸው። ዕዳ በደብዳቤ እንዲታወቅ ኃጢአትም በፍዳ ይታወቃል ይገለጣልና ነው። አንድም አዳም ዲያብሎስ ነው በአዳም በሔዋን ግብርናት አጸንቶ የጨለማ መጋረጃ ጋርዶ ግብርናት አጸናባቸው። ስመ ግብርናታችሁን ጽፋችሁ ብትሰጡኝ ግብርናት አገዛዛ ቀልላችሁ ነበር አላቸው። እነሱም
አገዛዙን ግብርናቱን የሚያቀልላቸው መስሏቸው አዳም ገብሩ ለዲያብሎስ ሔዋን አመቱ ለዲያብሎስ ብለው በእብነ ሩካብ ጽፈው ሰጥተውታል። እሱም ያንን አንዱን በዮርዳኖስ አንዱን በሲኦል ጥሎታል። በዮርዳኖስ የጣለውን ጌታ ሲጠመቅ እንደ ሰውነቱ ተረግጦ አጥፍቶታል። በሲኦል የጣለውን በዕለተ ዓርብ በመለኮቱ በሲኦል አጥፍቶታል ነው አጥፍቶታል። አንድም በየዕለቱ የሰውን ኃጢአት የሚጽፍ እኩይ ፍልስጣ ጸሐፌ ተምያን የሚባል አለ። ዛሬ ካህኑን እግዚአብሔር ይፍታ ባለ ጊዜ እንደ ስዕል ተልጦ እንደ ቅርፊት ተቀርፎ የሚወርቅልን ሆኗል ነው። ወረሰዮሙ አግዓዝያነ ዘተወልደ ለነ በሀገረ ዳዊት መድኃኒነ ኢየሱስ ክርስቶስ። በዳዊት ከተማ በዳዊት አገር በዳዊት ባህሪ የተወለደ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው አዳምና ሔዋንን ነፃ አወጣቸው። እስመ እምፍሬ ከርስከ አነብር ዲበ መንበርከ ያለው የዳዊት ትንቢት ለዳዊት የተሰጠው ተስፋ እንደተፈጸመ ለማጠየቅ አልፎ ያነሳዋል ያነሳሰዋል። ሰአሊ ለነ አዳምና ሔዋንን ነፃ ካወጣቸው ልጅሽ ጽኔት በድንግልና ስርጉት በቅድስና እመቤታችን ብርሃን ዘበአማን ዘያበርህ ለኩሉ ሰብ ለለ ይነብሩ ውስተ ዓለም። አረስቱን ሰረቀ ብሎ ነበርና ህዳጉን ብርሃን ብሎ አመጣው። ለናለ አንድ ወገን ነው። ለብእሲት ለመርአተ በግኡ ለአብ ለዘይኮንን ኩሎ ለእስራኤል ለርቱዓነ ልብ እንዳለው ያለን በዚህ ዓለም ላሉ እውነተኛ ብርሃን ወጣላቸው። ብርሃን ዘበአማን አለ ከዚህ ዓለም ብርሃን ሲለይ ነው። የዚህ ዓለም ብርሃን ጠፈር ደፈር ግድግዳ ገደል እንደማለት ነው። ደፈር ማለት ምእመናን ጠፈር ደፈር ይከለክለዋል፣ ጨለማ ይፈራረቀዋል፣ ህልፈት ውላጤ ይስማመዋል። እሱን ግን ጠፈር ደፈር አይከለክለውም፣ ጨለማ አይፈራረቀውም፣ ህልፈት ውላጤ አይስማማውምና ነው። ዋልቦ ጽልመት ውስተ መክፈልታተ ህላዌሁ ይዓርብ ወይትጋባ እስመ ጸዳለ ብርሃን ዘእሙስቴቱ ይሰርቅ እስመ ጽልመትን ይትረከብ በኀቤከ እንዲል ነው። በእንተ ፍቅረ ሰብ መጻእከ ውስተ ዓለም መጽሐፍ ምስጢር እንጂ ዘይቤ አይጠነቀቅምና ዘያበርህ ብሎ መጻእከ አለ። አንድም ብርሃን ሲል ቢገለጥለት መጻእከ የሰው ፍቅር አገብሮ ሰው ሆንክ ብሎ ያደንቃል። ወኩሉ ፍጥረት ተፈስሐ በምጽአትከ ወበምጽአትከ ተፈስሐ ኩሉ ፍጥረት ሲል ነው። ሰውም በመሆንህ ሰው በመሆንህ ስጋ በመልፈስህ ፍጥረት ሁሉ ደስ አለው አለ። ፍጥረተ መላእክት ናቸው። ትንቢቱ ምስጢሩ ለመላእክት ተገልጦላቸው መላእክት ለነቢያት ነግረዋቸዋል። ነቢያት ይወርዳል ይወለዳል ብለው ትንቢቱን ተናግረዋል። መላእክትም ነቢያት የተናገሩት ደርሶ ባጭር ቁመት በጠባብ ደረት ተወስኖ አመስግነ ነው በጣዕም ላይ ጣዕም በክብር ላይ ክብር ተጨምሮልን ብለዋልና። አንድም ፍጥረተ መላእክት ናቸው፣ ደስ ይላቸዋል። ለሰው በሚደረገው ደስ ይላቸዋል አለ። ወይሬኡ ሰናይተ እንተ ትከውን ለካልአን ከመዚአሆሙ ኢቲ እንድል ነው። አንድም ሰዎች ናቸው። ሰዎች ቅብዓተ ትፍሥሕት መንፈስ ቅዱስን ተቀብለው ደስ ይላቸዋል። አንድም ሌሎች ፍጥረታት ናቸው። ቀድሞ በኖህ ጊዜ በፍልውሃ በሰዶም በገሞራ በእሳት ጠፍተው ነበር። ጌታችን አዳም ከጌታው ከታረቀ ከእንግዲህ ወዲህ ጥፋት አያገኘንም ሲሉ ደስ ብሏቸዋልና ተፈስሐ ኩሉ ፍጥረት አለ። እስመ አድኃንኮ ለአዳም እምስሕተት አዳምን ከመጣበት ስህተት አድነዋልና። ከስህተትማ መቼ ዳነ ቢሉ በስህተት ከመጣው ፍዳ። አድም 7 ዓመት በገነት መኖሩን መናገር ነው። ወረሰይካ ለሔዋን አግዓዚተ እምጻዕረ ሞት ሔዋንን እመቤት አደረካት፣ ግእስተ ነፃ ወጣሃት። ወወሀብከነ መንፈሰ ልደት መንፈሰ ልደተ ሲል ነው። ቅጽል ከባለቤት ማናበብ የመጽሐፍ ልማር ነው። ስጠተ ልብስ ጠፈረ ቤት ንፍቀ ታቦት እንዳለው ያለ ነው። ረቂቅ ልደትን ሰጠህን። ባረክናከ ምስለ መላእክቲከ ከመላእክት ጋራ እንደ መላእክት አመሰገን። ይህን ልደት የሚሹት ሰዎች ብቻ አይደሉም፣ መላእክትም ይሹታልና። ሰዓት ባያገናኛቸው ዕለት ያገናኛቸዋልና ነው። አቆ ሰብ ባሕቲቱ ዘይፈቅዶ ለዝ ልደት አላ መላእክት ወሊቃነ መላእክት ይፈቅድዎ ለዝ ልደት እንዲል ነው። ሰአሊ ለነ ቅድስት ብርሃን ዘበአማን ከሚባል ልጅሽ ጽኔት በድንግልና ስርግት በቅድስና ጸጋውን ክብሩን
እንዳይነሳን ለምኝልን። አይምሮውን ልቦውን በልቡናችን ሳይብን አሳድሪብን። ቅድስት አለ ጽኔት ንጽሕት ክብርት ልዩ ሲል ነው። ጽኔትም አለ ሌሎች ሴቶች ቢጸኑ ለጊዜው ነው፣ ኋላ ተፈቶ አይቀርላቸውም። እሷ ግን ቅድመ ጸኒስ ጊዜ ጸኒስ ድህረ ጸኒስ ቅድመ ወሊድ ጊዜ ወሊድ ድህረ ወሊድ ጽኔት ናትና። ንጽሕትም አለ ሌሎች ሴቶች ቢነጹ ከነቢብ ከገቢር ነው፣ ከሐልዮ መንጻት አይቻላቸውም። እሷ ግን ከሐልዮ ከነቢብ ከገቢር ንጽሕት ናትና። ወይረኩሰት እምዘፈጥራ ድንግል በህሊናሃ ወድንግል በሥጋሃ እንድል ነው። ክብርትም አለ ሌሎችም ሴቶች ብናከብራቸው ነቢያት፣ ሐዋርያትን፣ ጳጳሳት፣ ሊቃነ ጳጳሳትን ወለዱ ብለን ነው። እሷን ግን እማምላክ ወላዲተ አምላክ ብለን ነውና የምናከብር። ልዩም አለ ሁለቱን መስተጻረራን የማይገናኙ ማለት ነው። እናትነትን ከድንግልና ድንግልናን ከእናትነት አስማምታ የተገኘች እሷ ብቻ ናትና። አይኑ አነው ቢሉ አይምሮን ልቡን በልቡናችን ሳይብን አሳድሪብን። አልፋዋ ነው ቢሉ ለምኝልን ነው። ልመናስ ስንኳን በእሷ በጻድቃን በሰማዕታት በቅዱሳን የለባቸውም። በአንድ ልመናቸው ሁሉን ያስገኛል። ጻድቃን ይረክቡ ኩሎ ዘሰአሉ ባቲ ስእለቶሙ እንዲል ነው። ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰሉስ። ይቆየን።